ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያለን የሰኔ 26 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ዋና ዋና ርዕሶቹን አስቀድመን እናስደምጣችኋለን። በጎንደር ጠቅላይ ግዛት ጉና ተራራ ስር በተካሄደው ውጊያ ፋኖ በብልጽግና ሰራዊት ላይ ከፍተኛ ኪሳራ ያደረሰ ውጊያ ማካሄዱን አስታውቋል። በደብረ ታቦር ቅርብ ርቀትና በጉና በጌምድር የተካሄደውን የውጊያውን ዝርዝር በቀዳሚነት ይዘነዋል። አሁንም እየጠበቅናችሁ ነው ያለው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ለክልሉ የጸጥታ መዋቅር አባላት ያቀረበውን ጥሪና በመግለጫው የተካተቱ ዋና ዋና ነጥቦችን በዝርዝር እናቀርብላችኋለን። በአንጾኪያ ገምዛ የፋኖን ወቅታዊ ቁመናና የትግሉን አቅጣጫ የተመለከተ የህዝብ ምክክር መካሄዱ ተነግሯል። ከመድረኩ የተሰጡ መልእክቶችንና የተነሱ ሀሳቦችን ይዘናቸዋል፣ ይደመጣሉ። በተከታታይ በአይኤምኤፍ የሚሰጠው ተከታታይ የገንዘብ ድጋፍን በተመለከተ የቀረቡ የተንታኞች አስተያየቶች የዘገባችን አካል ናቸው። እነዚህንና ሌሎች ዜናዎችንና ትንታኔዎችን አካተን ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የጉና ተራራው ስር ተጋድሎ የብልጽግናው ሰራዊት ምስራቅ ዕዝ 804ኛ ኮር በጎንደር ጠቅላይ ግዛት ጉና ተራራ ላይ ከባድ ሽንፈት ደረሰበት። መነሻውን ከጉና በጌምድር ወረዳ መቀመጫ ከሆነችው ክምር ድንጋይ በማድረግ የፋኖ አባላትን ለማፈን ያደረገውን ጉዞ ከመነሻው ጀምሮ በውስጥ አርበኞቹ መረጃውን የሰበሰበው የአማራ ፋኖ ጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍ ያለው ደሴ ኮር አካል የሆኑት ሁለት ክፍለ ጦሮች በከፈቱበት ውጊያ ከፍተኛ ኪሳራ አስተናግዶ ወደ መጣበት ተመልሷል። ከህወሓት ወረራ እስከ ብልጽግናው የዘር ማጥፋት ዘመቻ ድረስ በአማራ ህዝብ ላይ የከፈቱበትን አውዳሚ ጦርነቶች በብቃት በመመከት ጀግንነቱን በታወቀው ታላቁ አርበኛ ሜጀር ጄኔራል ከፍ ያለው ደሴ ስም የሰየመው 206ኛ ከፍ ያለው ደሴ ኮር በስሩ ያሉትን አራት ጠንካራ ክፍለ ጦሮች በማስተባበር 5 ወረዳዎችን የሸፈነ ልዩ ተጋድሎ በማድረግ በጠላት ላይ ከፍተኛ ኪሳራ ማድረሱን አጠናክሮ ቀጥሏል። ዛሬ በብልጽግናው ላይ ታላቅ ጀብዱ የፈጸሙት ሁለቱ የኮሩ አባል ክፍለ ጦሮች ማለትም ተራራው ራስ ጉና ክፍለ ጦርና አንበሳው ጋይንት ክፍለ ጦሮች ሲሆኑ የሁለቱን ክፍለ ጦሮች የቅንጅት ተጋድሎ አስመልክቶ የኮሩ ህዝብ ግንኙነት ኃላፊ አርበኛ ጋሻው ግዛት ለጣና ቴሌቪዥን በላከው መረጃ ሰራዊታችን የወጣበትን ዓላማ ከግብ ለማድረስ የሚታገልበት ትክክለኛ ዓላማና የሚያታግለው ስመ ኮሩ ጀግና አለው። ጠላት በስሙ ብቻ በሚረድለት ሜጀር ጄኔራል ከፍ ያለው ደሴ ስም የሰየመ ኮር ያለው ሰራዊታችን ያለፉትን የትግል ጊዜያት በብዙ ፈተናዎች ሳይበገር በጠንካራ ክንዱ ሁሉንም እያሸነፈ በከፍተኛ ወታደራዊ ግዳጅ የመፈጸም ብቃት ላይ ይገኛል ብሏል። በተለይም በስርዓቱ ሰርጎ ገቦችና የትግሉ ካዲዎች በፈጠሩት ጫና ቀጠናው ከፍተኛ ፈተና ላይ መቆየቱ የሚታወስ ሲሆን የአካባቢው ፋኖም ጓዙን ጠቅልሎ ገብቷል፣ ፋይሉም ተዘግቷል ሲሉ በድፍረት የተናገሩ የስርዓቱ ደጋፊዎች መኖራቸው አይዘነጋም። ከታላቁ አርበኛ ሜጀር ጄኔራል ከፍ ያለው ደሴ ግድያ ጀምሮ እስከ ካዲዎቹ ሸፍጥ ድረስ ብዙ ፈተናዎችን በጽናት ተፋልሞ ራሱን ያደራጀው የቀጠናው ፋኖ በአሁኑ ሰዓት አካባቢውን ከማስከበር አልፎ ለብልጽግናው ሰራዊትም ከባድ ሆኖበታል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍ ያለው ደሴ ኮር በአካባቢው ከሚንቀሳቀሱት የዙ አካል ከሆኑትና በሌሎች አማራ ትግል ምልክት በነበሩት ሜጀር ጄኔራል ዋንታባተና ወንዱ አስቻለው ደሴ ስም ከተሰየ ሙት ኮሮች ጋር ጥምረት በመፍጠር ወታደራዊ የበላይነቱን ማሳየት ችሏል። ከዚህ በተጨማሪም ህዝባዊ አደረጃጀቶችን በማዋቀር የህዝብ ጥያቄዎችንና ማህበራዊ ግዴታዎችን በመወጣትም ህዝባዊነቱን አስመስክሮ መቀጠሉን በትናንቱ ዜናችን ማቅረባችን አይዘነጋም። ይህ በእንዲህ እንዳለ በዚሁ ቀጠና የሚንቀሳቀሰውና በታላቁ አርበኛ ሜጀር ጄኔራል ዋንተ ስም የሰየመው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ዋንታባተ አንደኛ ኮር በደብረ ታቦር ዙሪያ ባደረገው ተጋድሎ የብልጽግናውን ሰራዊት ከፍተኛ ኪሳራ እንዳደረሰበት አስታውቋል። በአማራ ህዝብ የሉና ትግል ታሪክ የመጀመሪያው ክፍለ ጦር የሆነውና የታላቁ አርበኛው ባንታባተ የእጅ ስራ የሆነው ጉና ክፍለ ጦር ተጋድሎን ያደረገው መነሻውን ደብረ ታቦር ከተማ አድርጎ ወደ ጋሳይ ከተማ በሚጓዘው የብልጽግናው ሰራዊት ላይ ነው። የጉና ክፍለ ጦር መቅደላ ብርጌድን የዕለቱን ተጋድሎ አስመልክቶ የክፍለ ጦሩ ህዝብ ግንኙነት ኃላፊ ፋኖ መምህር ያሬድ ደገፋው ለጣና ቴሌቪዥን እንደገለጸው የጠላት ሰራዊት ከደብረ ታቦር ተነስቶ ወደ ጋሳይ ከተማ ሲንቀሳቀስ ህሩይ አባረጋይ፣ አርሴማና ዋዶ በተባሉ ቦታዎች ላይ በተደረገ ትንቅንቅ የስርዓቱ ወታደር ላይ በዙ 23 በሞርተር ቅንቡላ፣ በዲሽቃ እንዲሁም በሌሎች ከባድ የጦር መሳሪያዎች ታግዞ ማጥቃት ቢከፍትም በመድፈኞቹ የተጠና የደፈጣ ውጊያ የሰነዘረበትን የጸረ ማጥቃት እርምጃ መቋቋም ተስኖት 8 ሙትና 6 ቁስለኛ አድርገውታል ሲል ተናግሯል።
አሁንም እየጠበቅናችሁ ነው። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የአማራን ሕዝብ በሴራና በክደት የማንበርከክ እቅድ በቆራጥነት ይመከታል በሚል ርዕስ ባወጣው ወቅታዊ መግለጫው ለክልሉ የጸጥታ መዋቅር አባላት ጥሪ አቅርቧል። ጠላት ብልጽግና ከዚህ በላይ ሊያጨራርሰን ስለሆነ መረጃው ይኑራችሁና ለጠላት ክፉ እቅድ መጠቀሚያ እንዳትሆኑ የወንድሞቻችሁን ምክር ሰምታችሁ ወደኛኑ እኛም እጃችንን ዘርግተን እንቀበላችኋለን ብሏል። የብልጽግናው ስርዓት ከፍተኛ ወታደራዊ ኪሳራ ገጥሞታል። በዚህ የተነሳም ሰራዊቱን ቀስ በቀስ ከአማራ ክልል ለማስወጣት እቅድ ያለው ሲሆን እዚያ ውሳኔ ላይ ከመድረሱ በፊት የክልሉን የጸጥታ መዋቅር በአዲስ መልክ በማደራጀትና በሐሰት ትርክት የተሞላ ኢንዶክትሪኔሽን ስልጠና ሰጥቶ ለግዳጅ ስምሪት ሊሰጥ መሆኑ ተሰምቷል። ይህን እቅዱን ደግሞ በመላው አማራ ክልል በሚገኙ ዞኖች ተግባራዊ ለማድረግ መመሪያ ማውረዱ ታውቋል። የዚህ ክፉ እቅድ አካል የሆነውን የሰሞኑን የደብረ ብርሃን ከተማውን ክስተት ያስታወሰው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ባለፉት 2 ቀናት ውስጥ የአማራ ክልል ጸጥታ ቢሮ ምክትል ኃላፊ አቶ ደጀኔ ልመንህ የሰሜን ሸዋ ዞንና ደብረ ብርሃን ሜትሮፖሊታን ከተማ የብልጽግና ካድሬና አስቸኳይ ስብሰባ ጠርቶ ያስተላለፈው ውሳኔ ከሰሜን ሸዋ ከየወረዳ የሚውጣጣ 370 ከደብረ ብርሃን 150 በድምሩ 520 ፖሊስ ከሰሜን ሸዋ ከየወረዳ የሚውጣጣ 1700 እና ከደብረ ብርሃን 800 በድምሩ 2500 ሚሊሻ በአጠቃላይ ከ3000 በላይ ሚሊሻና ፖሊስ ከነሙሉ ትጥቁ ተመልምሏል። ይህ ፕሮግራም በአማራ ክልል በሁሉም ዞኖች የሚደረግ ሲሆን የምስራቅ አማራው ቡርቃ የጎንደርና የጎጃም በሚል በ3 ማዕከል ሰልጥኖ ካጠናቀቀ በኋላ ከመከላከያ ጋር ተፈውዞ በራሱ ማህበረሰብ ላይ ሊያዘምት አዘጋጅቷል ብሏል። ይህን እቅድ አስመልክቶ የሸዋ ጠቅላይ ግዛት አሳምነው ዕዝ የስርዓቱን አጠቃላይ የክረምት ስልታዊ እቅድና ወታደራዊ ቅኝት እንቅስቃሴን በጥብቅ በመከታተል መረጃዎችን አደራጅቶ ለጸጥታ መዋቅሩና ለህዝቡ ባስተላለፈው ወቅታዊ ጥሪ ወንድሞቻችን የሆናችሁ የሚሊሻ የፖሊስና የሰላም አስከባሪ አባላት በእናንተ ላይ የተጣለባችሁ ወደ ስልጠና ማዕከላት ገብቶ የመሰልጠን አስገዳጅ ትዕዛዝ ዓላማው እናንተን ለማብቃት ሳይሆን በገዛ ወገናችሁ ላይ እንድትዘምቱና ለወንድሞቻችሁ የዘር ፍጅት እርስ በርስ እንድትጨራረሱ የተደገሰላችሁ የሞት ወጥመድ መሆኑን ከወዲሁ እንድትገነዘቡት እንፈልጋለን። ስርዓቱ የራሱን ዕድሜ ለማራዘም እናንተን እንደ ጭድ ከፊት አሰልፎ በገዛ እናትና አባታችሁ በገዛ ወንድሞቻችሁ ላይ ሊያዘምታችሁ ቆርጦ ተነስቷል። ስለሆነም ለዚህ እኩይና የክደት ተግባር ፍጹም ተባባሪ ባለመሆን ይህንን የጥፋት መዋቅርና የስርዓቱን ሰንሰለት በጣጥሳችሁ በመውጣት ወደ ወገን ዘመዳችሁ ያብራካችሁ ክፋይ ወደ ሆነው የፋኖ ኃይልና ወደ ህዝባችሁ እንድትቀላቀሉ ጥሪ እናቀርባለን። ህዝባችሁና የህዝብ ልጅ የሆነው ፋኖ ሁልጊዜም እቅፋቸውን ዘርግተው ሊቀበሏችሁ ዝግጁ ናቸው በማለት የብልጽግናውን ክፉ እቅድና የፋኖን አቋም ገልጿል። ብልጽግናው ከዚህ የእርስ በርስ እልቂት ድግስ በተጨማሪም ያቀደው ሌላ አደገኛ የውጊያ እቅድ መኖሩን ያሳወቀው የሸዋ ጠቅላይ ግዛት አሳምነው ዕዝ በተለይም በዋናነት የፋኖ መሪዎችን ኢላማ ያደረገ የቀን የሌሊትና የድሮን ዘመቻ መክፈቱን ተናግሯል። ለዚህ ደግሞ ከፍተኛ ገንዘብ መድቦ በርካታ ሰርጎ ገብ ኃይል ማሰማራቱን እዙ አስታውቋል። ለዚህ የጠላት እቅድ ሰራዊታችን ምቹ እንዳይሆን ማሳሰብ እንፈልጋለን በማለት የጥንቃቄ መልእክቱን አድርሷል። በአንድና በውስን የፋኖ መሪዎች መገደል የሚደናቀፍ ትግል የለም ሲል የገለጸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በዋናነት ሰርጎ ገቦቹን በንቃት መከታተልና መሪዎቹን መጠበቅ ከሰራዊቱ የሚጠበቅ ግዳጅ መሆኑን ተናግሯል። ብልጽግናው በተለይም ከኢትዮጵያ ውጭ የሚኖሩ ቲክታከሮችን፣ አክቲቪስቶችንና ሰርጎ ገብ ኃይሉን በማቀናጀት የመረጃ ማሰባሰብ ስራውን አጠናክሮ መቀጠሉ ይታወሳል። በዚህ እቅዱ መሰረትም የጽንፈኛውን መሪዎች የማጥፋት ዘመቻ የሚል ተልዕኮ በመስጠት ሰራዊቱን ለግዳጅ አሰማርቷል። ይህን የኦሮሞ ብልጽግና ስርዓት እኩይ እቅድ የተረዳው የሸዋ ጠቅላይ ግዛት አሳምነው ዕዝ በመግለጫው ሰራዊቱ ከመረጃ ልውውጥና ከማህበራዊ ሚዲያ አጠቃቀም አንጻር ጥንቃቄ እንዲያደርግ ማሳሰቢያ ሰጥቷል። የፋኖ ምክክር በአንጾኪያ ገምዛ ገምዛ የፋኖን ወቅታዊ ቁመናና የትግሉን ገፊ ምክንያቶች የገመገመ ታላቅ የህዝብ መድረክ ተካሄደ። በይፋትና ጥሙጋ አውራጃ አንጾኪያ ገምዛ ክላስተር በአሰለሌ ቀለበት ወንበር ቀበሌ የፋኖን ወቅታዊ የትግል ቁመናና የወቅታዊ የጠላትን አቋም የገመገመ ታላቅ የህዝብ ስብሰባ ተካሂዷል ያለው እዙ በአንጾኪያ ገምዛ ክላስተር የፋኖ ወቅታዊ ቁመናና የትግሉ ገፊ ምክንያቶች በሚል መሪ ቃል በተካሄደው በዚህ መድረክ ላይ የአካባቢው ማህበረሰብ በነቂስ ወጥቶ ተሳትፏል ሲል ቃል አቀባይ ክፍሉ በላከው መረጃ ገልጿል።
በመድረኩ ላይ የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ፣ የመሐመድ ቢሆነ ኮር እና የአስቴ ጉማ ተራራ ክፍለ ጦር ከፍተኛ አመራሮች እንዲሁም የቀጠናው ህዝባዊ አስተዳደር ኃላፊዎች ተገኝተዋል ያለው እዙ በዕለቱ በተካሄደው ሰፊ ውይይት የትግሉ መነሻ የሆኑ መሰረታዊ ገፊ ምክንያቶች በዝርዝር ቀርበዋል። የመሐመድ ቢሆነ ኮር ወታደራዊ ቃል አቀባይ ፋኖ መምህር መንግስቱ አገዛዙ በአንጾኪያ ገምዛ ቀጠና ላይ አቅዶና ስልቶ ያደረሰውን ዘርፈ ብዙ ጥፋት በማንሳት ለማህበረሰቡ ማብራሪያ ሰጥቷል። የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ በበኩሉ የፋኖን ወታደራዊ ግስጋሴና በየግንባሩ የተመዘገቡ ድሎችን አብራርተዋል። በተለይም በዘመቻ አንሻ ሰይድ አማካኝነት በአካባቢው ሊከወን የታሰበውን ምርጫ ሙሉ በሙሉ ማስተጓጎል መቻሉ የትግሉ ትልቅ ስኬት መሆኑን ገልጾ በአንጻሩ የጠላት ጦር መዋቅር እየፈረሰና ኃይሉ በየግንባሩ እየተበተነ መምጣቱን አስታውቋል። ይህ ህዝባዊ መድረክ የትግሉን ቀጣይ አቅጣጫዎች ከማስቀመጥ ባለፈ ማህበረሰቡ ለነጻነት ትግሉ እያደረገ ያለውን አስተዋጽኦ ያበረታታበት ነበር ያለው አርበኛ አበበ ሙላቱ በቁርጠኝነታቸው ለሌሎች አርአያ የሆኑ ግለሰቦችን መርጦ ልዩ የእውቅና ሽልማት አበርክቷል። ከዚህ በተጨማሪም በትግሉ ነጻ የወጡ አካባቢዎችን ሰላምና ደህንነት በአስተማማኝ ሁኔታ ለመጠበቅና የህዝብ አገልግሎትን ለማስቀጠል የሚያስችል አዲስ የቀበሌ መዋቅርና የአስተዳደር አመራሮች ሹመት በይፋ ተከናውኗል። በመድረኩ ማጠቃለያ ላይ አርበኛ አበበ ሙላቱ ባደረገው ንግግር የፋኖ የትግል ጉዞ በታላቅ ድል እንደሚጠናቀቅ በልበ ሙሉነት ገልጿል። የአንድነታችን ውጤት ወደፊት በስራና በተግባር የምናየው ይሆናል በማለት የህዝብና የፋኖ የጋራ ክንድ ያለውን የጎላ ሚና ያብራራው አርበኛው ለአሰለሌ ቀለበት ወንበር ቀበሌ ህዝብም ጠንካራ ናችሁ በርቱ በማለት የላቀ ምስጋናውንና አክብሮቱን አቅርቧል። ከተከታታዩ የገንዘብ ድጋፍ ጀርባ ያለው እውነታ የጦርነት አራማጁና ቀውስ ጠማቂው የኦሮሞ ብልጽግና ስርዓት ካለፉት 3 ዓመታት ወዲህ ከኒዮሊበራሉ ኃይል የሚደረግለት የገንዘብ ድጋፍ ከፍተኛ ሆኗል። ብድር መክፈል ባለመቻሉ ባልተቋረጠ የጦርነት አራማጅነቱና በተለያዩ ስንኩል ፖሊሲዎቹ የተደጋጋሚ ትችት ሲቀርብበት የነበረው ይኸው ስርዓት ከቅርብ ጊዜያት ወዲህ ግን የቀደሙት ትችቶቹ ቀርተውለታል። ተከታታይ የገንዘብ ድጋፍም እየተደረገለት ነው። ዓለም አቀፉ የገንዘብ ድርጅት IMF በአምስተኛው የኢኮኖሚ ሪፎርም ግምገማ ማጠናቀቂያው ለኢትዮጵያ የ$464 ሚሊዮን ተጨማሪ የብድር ክፍያ የፈቀደ ሲሆን ይህም ድርጅቱ የኢትዮጵያን ማክሮ ኢኮኖሚ ፖሊሲ ከተቆጣጠረበት ጊዜ ጀምሮ የሰጠው የብድር መጠን ወደ $3 ቢሊዮን የሚጠጋ ያደርሰዋል። የሀገሪቱን ሉዓላዊ ፖሊሲዎችን ለባዕዳን ያከራየው ብልጽግናው ለጦርነትና ለኮሪደር ልማት ማስኬጃ የተለቀቀለትን ብድር አስመልክቶ በሰጠው አስተያየት ዓለም አቀፉ የገንዘብ ድርጅት በአገር በቀል የኢኮኖሚ ሪፎርም የተመዘገቡትን የወጪ ንግድና የታክስ ገቢ እድገቶች ከተመለከተ በኋላ ነው ብድሩን የፈቀደልን በማለት የሰጠው አስተያየት ለትዝብት ዳርጎታል። በኢትዮጵያ እየተካሄደ ካለ እርስ በርስ ጦርነት የተነሳና ስር በሰደደ የሙስና ዝርፊያ ምክንያት የሀገር ውስጥ ምርት በእጅጉ ማሽቆልቆሉ ቢታወቅም ዓለም አቀፉ የገንዘብ ድርጅት ግን ከዚህ እውነታ በተቃረነ መልኩ የብልጽግናውን መንግስት በእድገት ማድነቁ ነው ለትዝብት የዳረገው። በኢትዮጵያ የደረሰው የኑሮ ውድነትና የኢኮኖሚ ጫና የመጣውም በጦርነቱ ሳይሆን በመካከለኛው ምስራቅ ጦርነት ምክንያት የነዳጅ ዋጋ መናር ያሳደረው ጫና ነው። ይህን ጫና ለመቋቋምም $200 ሚሊዮን ድጋፍ እንዲለቀቅ አድርገናል ብለዋል። በዚህ ብቻ ያላበቃው የዓለም አቀፉ የገንዘብ ድርጅት መመሪያ ሁለተኛ ዙር የዋጋ ንረት ከተከሰተ ብሔራዊ ባንክ ፖሊሲውን ይበልጥ ሊያጠብቅ ይገባል። በተለይም በወርቅ ግብይት ላይ ያለውን ቀጥተኛ ተሳትፎ እንዲያቆም፣ ድጎማዎች ሲነሱ ተጋላጭ ወገኖች እንዲጠበቁ እና አዳዲስ ገለልተኛ የቦርድ አባላትን በመሾም የባንኩን ገለልተኛነት እንዲያጠናክር ሲል ትዕዛዝ አስተላልፏል። ይህን ተከታታይ የዓለም አቀፉ የገንዘብ ድርጅት ለብልጽግና የሚያደርገውን የገንዘብ ድጋፍ አስመልክቶ አስተያየት የሰጡ የፖለቲካ ተንታኞች በበኩላቸው ድርጅቱ የአገሪቱን ፖሊሲ ሙሉ በሙሉ እንዲቆጣጠር መንግስት ፈቃድ ሰጥቶታል። ይህ ደግሞ የሚጠበቅ ነው። የብልጽግና ፓርቲ ለምክክር ኮሚሽኑ ካቀረባቸው 5 አጀንዳዎች መካከል መሬትን በተመለከተ ያሰፈረው የምዕራባውያን ጫና በመንግስት ላይ ምን ያህል እየከበደ መሆኑን የሚያመላክተን ነው። ከዚህ በኋላም ቢሆን ተቋማቱ ለመንግስት የብድር ድጋፍ በመስጠት የሀገሪቱን የፋይናንስ ተቋማት ሙሉ በሙሉ ወደ መቆጣጠር ይገባሉ። በቅርቡም የውጭ ምንዛሬ ተመን ማሻሻያ እንዲደረግም ትዕዛዝ እንደሚሰጡ ይጠበቃል በማለት ተናግረዋል። የምዕራባውያን የማይነቃነቁ እሴቶች የሚባሉ ሰብአዊ መብቶችና የዲሞክራሲ ልምምዶች የሚባሉት ናቸው። ብልጽግናው ደግሞ እነዚህን እሴቶች ደጋግሞ በመጣስ የሚታወቅ ስርዓት ቢሆንም የአሜሪካን መንግስትና የአውሮፓ ህብረትን ጨምሮ የኒዮ ሊበራሉ ኃይል ፖሊሲ ማስፈጸሚያ ተቋሞቻቸው ለብልጽግናው ስርዓት ዲፕሎማሲያዊና ኢኮኖሚያዊ ድጋፍ መስጠታቸውን አጠናክረው ቀጥለዋል። ይህን የሚያደርጉበት ዋናው ምክንያታቸው ደግሞ ስርዓቱ አገሪቱንና ሉዓላዊ ፖሊሲዎቿን አሳልፎ ስለሰጣቸው መሆኑን የጣና ቴሌቪዥን የፖለቲካ ተንታኝ ተናግረዋል።
የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።